मुबारक भाई ये मुबारक पापी जबरदस्त मजेदार गजब एक नंबर मूवी शानदार मूवी शानदार क्रेजीएस्ट वाइफ मत पता चल गया बड़े साहब को हौसला ईंधन बदला पाकिस्तान का मुस्तकबिल अब हिंदुस्तान तय करेगा जहाँ दर्द है वहाँ मर्द है ሰላም ጤና ይስጥልኝ ቤተሰቦች በመጀመሪያ ደረጃ ሁላችሁም እንኳን አደረሳችሁ ሙስሊም ሆናችሁ ጾማችሁን በሰላም ስለፈታችሁ እንኳን አደረሳችሁ ለበዓሉ ሙስሊም ያልሆናችሁ ደግሞ ለዚህ ቀን ፈጣሪ በሰላም ስላደረሳችሁ እንኳን ደስ አላችሁ እንኳን አደረሳችሁ ለዚህ ቀን እጅግ በጣም ሲጠበቅ የነበረውና ተመልካቹ እንዳለ የሚወጣበትን ቀን በጣም ርቆበት የነበረው እንግዲህ አልহামዱሊላህ ደርሰን የሚወጣበት ቀን ላይ ደርሰን እንግዲህ ፊልሙ ለእይታ በቅቷል ይህ ፊልም ለእይታ እንደበቃ የመጀመሪያ ቀን ላይ በቦሊውድ ሲኒማ እስከዛሬ ድረስ ታይቶ የማይታወቅ ከፍተኛ ግርግርና ከፍተኛ ገንዘብ በመስራት የራሱን ታሪክ ማስቀመጥ የቻለ በጣም ድንቅ ፊልም ሊሆን ይችላል ምክንያቱም መለስ ብለን ስናይ እስካሁን ድረስ የተሰሩ ፊልሞች ይሄን ያህል ገንዘብ እንኳን መስራት አልቻሉም ነበርም በመጀመሪያ ቀናቸው ማለት ነው ዱረንደር የመጀመሪያው ክፍል ስኬታማ ከሆነ በኋላ ተመልካቹ ያለ ትዕግስት እየጠበቀ ነበር ሁለተኛው ክፍል ያም ደግሞ ስላወቁትና በአገር አቀፍ ደረጃ ስኬታቸውን ለማስቀጠል ሲሉ ፊልም ሜከሮቹ በሁለተኛው ክፍል ወይም ዘ ሪቬንጅ ተብሎ የተለቀቀውን ፊልም በፓን ኢንዲያ በአምስቱም ቋንቋ የተለቀቀ ሲሆን ታሚል ቴልጉ መለያለም ከነርን ጨምሮ በሂንዲም ፊልሙ ለእይታ እንዲበቃ አድርገውታል ስለዚህ ፊልሙ ደግሞ በአምስቱም ቋንቋዎች ተለቆ በአገር አቀፍ ደረጃ ይህን ያህል እየተጠበቀ ከነበረ ያስገባው ገንዘብ ደግሞ እጅግ በጣም አስገራሚ ሊሆን ይችላል ሌላው ቀርቶ እንኳን የገበያ ጥናት ባለሙያዎች የመጀመሪያ ቀን ላይ ገምተውት የነበረውን ከዛ በላይ በማስገባት አሳፍሯቸዋል የሚባል ያህል ገንዘብ ሊሰራ ችሏል ስለዚህ በዚህ ቪዲዮ ይዤላችሁ የመጣሁት እንግዲህ ዱረንደር የተሰኘው ፊልም በዓለም አቀፍ ደረጃ የመጀመሪያ ቀን ኦፕኒንግ ዴይ ላይ ምን ያህል አስገብቷል የሚለውና ዛሬ ደግሞ ሁለተኛ ቀን ነው ምን ያህል እየሰራ ነው ያለው ምን ያህል ገንዘብ ሰርቷል የሚለው አንድ በአንድ በዝርዝር አንድ ላይ አቀርብላችኋለሁ ከእናንተ የሚጠበቀው ቪዲዮ ላይ ካርጋችሁ ጀምሩ ሙሉ ቪዲዮ መከታተል እንዳትረሱ ያላችሁን ሀሳብ አስተያየት በኮሜንት ግለጹ ለጓደኞቻችሁ ሼር አድርጉ ወደ ቪዲዮ እንግባም फिल्म कैसी लगी मैम गॉड आदित्य धार कहाँ था ये डायरेक्टर टू गुड मैं कल भी जा रही हूँ मैं परसों भी जा रही हूँ मैं मंडे तक एवरी डे यही शो यहीं पे मिलूंगी ውድ ቤተሰቦች በአንድ ሲኒማ እንግዲህ አዲት ይደር የተባለው ዳይሬክተር ቀደም ብሎ አንድ ፊልም ሰርቶ ነበረ ዱረንደር የመጀመሪያው ክፍል እንግዲህ ሁለተኛ ፊልሙ ነበረ አሁን ይሄኛው ሲቀጥል ሶስተኛ ፊልም ሆነ ማለት ነው ሁለተኛው ክፍል እንግዲህ ከመጀመሪያው ተቆርጦ የቀጠለ ስለሆነ ዘ ሪቬንጅ ብለውታል ርዕሱን በዚህ ፊልም ላይ መሪ ተዋናዮቹ በድጋሚ ረንቪር ሲንግ መሪ ተዋናይ ሲሆን አብሮ ደግሞ የምናያቸው ሰንጆይ ደትና አርጁን ራምፓል አርማ ሃዲበንም አብሮ ተጫውተዋል ሳራ አርጁና ራኬሽ ቤዲ እና ሶሚያ ቴንደን ምርጥ አድርጎ ሰርተውታል ይህ ዱረንደር የተሰኘው ፊልም የመጀመሪያው ክፍል ከተለቀቀ በኋላ ተመልካቹ በጣም ወዶ ታይቶት ነበር እና መጨረሻው ላይ ታሪኩ እየዘለቀና በደንብ እየጠለቀ በሚመጣ ሰዓት ላይ አቋርጠውት ፊልሙ የሚወጣው ወይም ቀጣይ ክፍል ይዘንላችሁ ብንመጣው ማርች 19 ላይ ነው ብለው ነበር ሰስፔንስ አድርገው ያቆሙት ተመልካቹ ማለት ትዕግስት እየጠበቀ ነበር አሁን ማርች 19 ላይ ደርሰናል ስለዚህ ፊልሙም ለእይታ በቅቷል ለእይታ እንደበቃም እንግዲህ ያለፉት 5 ዓመታት ማለት በሚቻል ደረጃ የተለያዩ ህንድ ውስጥ የተሰሩ ፊልሞች ሃይፓቸው በጣም ከፍተኛ ሆኖ አይተን ነበር ግን የዱረንደር ሃይፕ እጅግ በጣም ከነሱ የበለጠና ትልቅ ሆኖ ተገኝቷል ስለዚህ እንግዲህ የመጀመሪያ ቀን ላይ ምን ያህል ሰብስቧል ምን ያህል አስገባ ቢለውን ከማየታችን በፊት እንደተለመደ መጀመሪያ ስለሆነ የፊልሙን በጀትና ምን ያህል ስክሪን አግኝቷል እንዲሁም ደግሞ ከበጀቱ ላይ ምን ያህል ሪከቨር አድርጓል የሚለውን አይታርገን እናልፋለን ቀደም ብለን እንዳወራነው እንግዲህ ዱረንደር የመጀመሪያው ክፍል ነው ሁለተኛው ክፍል አንድ ላይ የተሰራ ፊልም ስለነበረ በጀቱ 280 ክሮር ነበር የመጀመሪያው ክፍል ደግሞ እንደሚታወቀው በጣም ከፍተኛ ገንዘብ ነበር የሰራው ስለዚህ የሁለቱንም ክፍል የወጣበትን ወጪ በአጠቃላይ መልሷል ፊልሙ ይህ ማለት እንግዲህ ፊልሙ ፕሮዲዩሰር የነበረው ፕሮዲዩሰር ወይም ግለሰብ ገና ከመጀመሪያው ጥቅም በጥቅም ሆኗል ማለት ነው ትርፍ ተንበሽብሾለታል ስለዚህ ሁለተኛ ክፍል እንግዲህ እና የሚቆረጥበት በጀትም ስለሌለ ወይም ምን ቆጥረው ነገር ስለሌለ የፊልሙ ፕሮዲዩሰሮችና ፊልም ሜከሮቹ በአጠቃላይ እንግዲህ ይህ ፊልም የሚሰራው ገንዘብ እንዳለ ንጹህና ጥሬ ገቢያቸው ነው ማለት ነው ትርፍ ብቻ ነው ምንም ኪሳራ የለውም ፊልሙ እንኳን በአሁኑ ሰዓት ላይ ከየሲኒማ ቤቱ ወይም ለእይታ በበቃ ሰዓት ላይ በጣም ትልቅ ገንዘብ እየሰበሰበ ነው ያለው እየሰራ ነው ያለው ግን ፊልም ሜከሮቹ ፊልሙ ለእይታ ከመብቃቱ በፊት ደግሞ በጣም ትልቅ ገንዘብ መሰብሰብ ችሎ ነበር እንዴት ካላችሁ ደግሞ በምን ሪከቨር እንዳደረገ ነው ግን ደግሞ ያገኘውን ስክሪን ስንቆጥረው ዱረንደር ዘ ሪቬንጅ ወይም ሁለተኛው ክፍል በአጠቃላይ በህንድ ውስጥ ከ6500 ስክሪን በላይ እንዳገኘ የተነገረ ሲሆን በውጭ ሀገራት ወይም ኦቨርሲስ ማርኬት ላይ ደግሞ ከ3500 ስክሪን በላይ አግኝቷል ተብሏል ይህም ማለት ዱረንደር ዘ ሪቬንጅ ወይም ሁለተኛው ክፍል ለእይታ ሲበቃ በዓለም አቀፍ ደረጃ ከ10000 ስክሪን በላይ አግኝቶ ለእይታ በቅቷል ማለት ነው ከዛ ሌላ ደግሞ ሪከቨር ያደረገውም ወይም ፕሪ ቢዝነስ የሚባሉትን ደግሞ ስናይ ይህ ፊልም ዲጂታል ራይቱን የሸጠው 150 ክሮር ሲሆን የገዛውም ደግሞ ጂኦ ስታር ነው የፊልሙ ደግሞ ሳተላይት ራይት 50 ክሮር መሸጥ ችሏል ይህንም የገዛው ደግሞ ስታር ኔትወርክ ነው ከዛ ሌላ ደግሞ የፊልሙን ሚውዚክ ራይት የገዛው ወይም የሸጠው 45 ክሮር ሲሆን ገዢው ደግሞ ቲ ሲሪየስ ነው ሁሉም አንድ ላይ ሲደመር እንግዲህ ይህ ፊልም ለእይታ ከመብቃቱ በፊት ፊልም ሜከሮቹ ዲጂታል ሳተላይት እና ሚውዚክ ራይት በመሸጥ ብቻ 245 ክሮር ንጹህ ገንዘብ መሰብሰብ ችለዋል ማለት ነው ከዛ ሌላ ደግሞ መጀመሪያ ቀን ላይ ፊልሙ ለእይታ ሲበቃ በሲኒማ ላይ ምን ያህል ሰርቷል የሚለውን ስናይ እንግዲህ ማርች 19 የነበረው ግብግብ ለምን እንደሆነ አሁን በትክክል ይገባችኋል ብዬ ተስፋ አደርጋለሁ ምክንያቱም ፊልሙ እያጋጠመ ያለው ወይም ከፊት ለፊቱ ያለው ሎንግ ዊኬንድ ነው ረጅም ረፍት ቀናት አሉ በዛ ላይ ደግሞ የተደራረቡ በዓላት ቀኖች አሉ አሁን ደግሞ ያው ዛሬ ላይ ኢድ ነው ነገ ቅዳሜ ነው ከዛ ደግሞ ከነገ ወዲያ እሁድ ነው ምን ያህል ገንዘብ ሊሰራ እንደሚችል በተለይ እሁድ ላይ መገመት ትችላላችሁ ሌላ አዲስ ታሪክ ጽፎ
ነው የሚያልፈው። እንደውም እሁድ ላይ እየተጠበቀ ያለው አሁን የተመልካቹ ግርግር ሲታይ እስከዛሬ ድረስ የቦሊውድ አይደለም በአጠቃላይ በፓን ኢንዲያ የተለቀቁ ፊልሞች ሁሉ በአንድ ቀን ያልሰሩትን ያህል ገንዘብ እሁድ ላይ ሰርቶ ትልቅ ታሪክ ያስመዘግባል ተብሎ በጉጉት እየተጠበቀ ነው ያለው። ግን ደግሞ አንድ ላይ በአጠቃላይ በሁለት ቀን ውስጥ ዱረንደር የተሰኘው ፊልም ምን ያህል ሰርቷል የሚለውን ደግሞ አንድ ባንድ በዝርዝር ስናይ ይህ ፊልም ከመለቀቁ ከአንድ ቀን በፊት በ18 ማለት ነው በክፍያ የሚታይ ቅድመ እይታ ነበረ። እናም በዛ የሰራው ኢንዲያን ኔት ኮሌክሽን 43.25 ከሮር እንደሆነ ተነግሯል። ይህ ገንዘብ ራሱ ደግሞ በግሮስ ሲቀመጥ 51.03 ከሮር ሆነ ማለት ነው። ይህ ፊልም እንግዲህ ገና ከመጀመሪያ በአድቫንስ ቡኪንግ ታሪክ አስቀምጦ ነበረ ወይም ሪከርድ አስመዝግቧል። በፔድ ፕሪሚየም ደግሞ የመጀመሪያውና ትልቅ ገንዘብ የሰራው የመጀመሪያው የህንድ ፊልም ሊሆን ይችላል። ፊልሙ ማርች 19 ወይም ትላንትና ለእይታ በበቃ ሰዓት ላይ የገበያ ጥናት ባለሙያዎች ገምተውት ይሰራል ብለው አስበው የነበረው 85-87 ከሮር አካባቢ በህንድ ውስጥ ይሰበስባል ተብሎ ነበረ። ግን ፊልሙ የሰራው ቢዝነስ ሲታይ ዛሬ ላይ በጣም የሚያሳፍርና ከፍተኛ ሊሆን ይችላል። ምክንያቱም ዱረንደር ዘ ሪቬንጅ ወይም ሁለተኛው ክፍል የመጀመሪያ ቀን ላይ በህንድ ውስጥ ብቻ ኢንዲያን ኔት ኮሌክሽን 96.65 ከሮር በመስራት አፋቸውን አዘግቷቸዋል። ይህ ደግሞ በራሱ እስከዛሬ ድረስ በቦሊውድ የፊልም ታሪክ የመጀመሪያ ቀን ላይ ይህን ያህል ገንዘብ የሰራ አንድም ፊልም ስለሌለ የመጀመሪያ ሪከርድ ማስቀመጥ ችሏል። ታዲያ ይህ ገንዘብ ራሱ በግሮስ ስንት ሆነ አትሉኝም? ከ100 ከሮር በላይ ሊያልፍ ችሏል። የመጀመሪያ ቀን ላይ ኦል ኢንዲያን ግሮስ ኮሌክሽኑ ይህ ገንዘብ ራሱ 114.04 ከሮር መሆን ችሏል። ሁለተኛው ቀን ላይ ደግሞ ዱረንደር 2 ወይም ዱረንደር ዘ ሪቬንጅ ከጠዋት ጀምሮ ያለው የቲኬት እድገትና እየተቆረጠ ያሉ ቲኬቶች ሲታዩ በጣም ከፍተኛ እንደሆነ ተነግሯል። ልክ እንደ ትናንትናው እንዲያውም ብዙ ቦታ ላይ ሃውስፉል እንደሆነ ተነግሯል። ከዛ በተጨማሪ ደግሞ የከሰዓት የማምሻውና የማታ ቲኬቶችን በጣም በኃይለኛው የተሸጡ ነው ያሉት። ግን አንድ ነገር በጣም ያስገረመው ምንድነው ፊልሙ ለእይታ ሲበቃ 12 ሰዓት ላይ ነው ሾው የነበረው። ትናንትናም ዛሬም ማለት ነው። የመጀመሪያ ቀን ላይም ሁለተኛ ቀን ላይም አንደኛ ፊልሙ ረጅም ነው፣ ሁለተኛ ደግሞ በቀን ውስጥ ብዙ ሾው ለማሳየት ሲባል ሰዓቱን ገፋ አድርገውታል። እንደዛም ሆኖ ግን ተመልካቹ ግር ብሎ ሄዶ ማየቱ እጅግ በጣም አስደናቂ አድርጎታል። እንዲያውም ብዙ ቦታ ላይ የ12 ሰዓት ሾው ላይ በጣም ሃውስፉል እንደነበረና ብዙዎቹ ቲኬት ታተው እንደተመለሱ ሁሉ የተናገሩበትን ቪዲዮ ይቻሉኝ። ያም ደግሞ አስገራሚ ነው። ለቀጣይም ለብዙ ስራዎች በር የከፈተ ሆኗል። ዛሬ ላይም ሁለተኛ ቀን ላይ ከትላንትናው ያነሰ አይደለም፣ ብዙም ቀንሶ አልታየም። የሰው ግርግር በጣም ከፍተኛ እንደሆነ ተነግሯል። ከዛ በተጨማሪ በሳውዝ እንደሚታወቀው የቦሊውድ ፊልሞች ብዙ አቀባበል የላቸውም። ግን ይህ ዱረንደር ዘ ሪቬንጅ ወይም ሁለተኛው ክፍል በሳውዝ እጅግ በጣም ከፍተኛ አቀባበል ታይቷል። ስለዚህ እስካሁን ድረስ የወጣው እንግዲህ የገበያ ጥናት ባለሙያዎች እንደገመቱት ከሆነ በሁለተኛው ቀን ኦል ኢንዲያ ኔት ኮሌክሽን 91.50 ከሮር አካባቢ ይሰራል ብለዋል። ይህ ገንዘብ ራሱ ደግሞ በግሮዝ እናስቀምጠው ከተባለ 107.98 ከሮር ሆነ ማለት ነው። ይህ ፊልም እንግዲህ የመጀመሪያ ቀን ላይ በግሮዝ ኮሌክሽን 100 ከሮር ማለፍ ችሎ ነበረ። ሁለተኛው ቀን ላይም በግሮዝ ኮሌክሽን 100 ከሮር ካለፈ ይህም ደግሞ በህንድ ሲኒማ የመጀመሪያ ፊልም ያስብለዋል። በእያንዳንዱ ቀን ማለት ሲንግል ዴይ ኮሌክሽን ላይ 100 ከሮር በግሮዝ ያለፈ የመጀመሪያ ፊልም ያስብለዋል። አስቡት። በአድቫንስ ቡኪንግ ሪከርድ አስቀምጧል። ፔድ ፕሪሚየም ላይ ሪከርድ አስቀምጧል። በእያንዳንዱ ቀን ደግሞ በሚያስገባው ገንዘብ ሪከርድ ያስቀመጠ ነው ያለው። ለዛውም ይሄ በህንድ ብቻ በሰበሰበው ነው። ስለዚህ ሁለቱም አንድ ላይ ሲደመር ዱረንደር ዘ ሪቬንጅ የተሰኘው ፊልም ታሚል፣ ቴልጉ፣ መለያለም ከነሪን ጨምሮ በሂንዲ በአምስቱም ቋንቋዎች በፓን ኢንዲያ ቅድመ እይታው የመጀመሪያ ቀንና የሁለተኛ ቀን አንድ ላይ ሶስቱም ሲደመር ኦል ኢንዲያ ኔት ኮሌክሽን 231.40 ከሮር ይሆናል። ይሄው ገንዘብ ራሱ ደግሞ በግሮስ ሲቀመጥ 273.05 ከሮር ሆነ ማለት ነው። ከዛ ሌላ በጣም ደስ የሚለው ነገር ፊልሙ በህንድ ውስጥ በጣም ጥሩ አቀባበል ያገኘውን ያህል ከህንድ ውጪ ባሉት ሀገራት ወይም ኦቨርሲስ ማርኬት ላይ በጣም ምርጥ ገንዘብ እንደሰራ ተነግሯል። እንደሚታወቀው ዱረንደር የመጀመሪያው ክፍል በውጭ ሀገራት ኦቨርሲስ ማርኬት ላይ ምርጥ ገንዘብ ሰብሰብ ችሎ ነበረ። ከዛ አኳያ ሲታይ ግን ሁለተኛው ክፍል እጅግ በጣም እጥፍጥፉን እየሰራ ነው ያለው። እስካሁን ድረስ በሁለት ቀን ውስጥ ኦቨርሲስ ማርኬት ላይ ወይም በውጭ ሀገራት የሰበሰበው በግሮዝ የተቀመጠው 97.50 ከሮር እንደደረሰ ተነግሯል። ስለዚህ ሁሉም አንድ ላይ ሲደመር ዱረንደር 2 ወይም ዱረንደር ዘ ሪቬንጅ የተሰኘው ፊልም በዓለም አቀፍ ደረጃ በግሮዝ የተቀመጠው 370.55 ከሮር መሰብሰብ ቻለ ማለት ነው። በጣም አስደናቂ ነው። አይገርምም? ታዲያ በሁለት ቀን ውስጥ ብቻ ይህ ፊልም በዓለም አቀፍ ደረጃ 170 ከሮርን ማለፍ እንደቻለ እየተነገረ ነው ያለው። እንግዲህ ነገ ደግሞ ቅዳሜ ነው። ከሰዓት በኋላ ሁሉም ፍሪ ናቸው። ነገም ደግሞ የዚህ ፊልም ኦል ኢንዲያ ግሮዝ ኮሌክሽኑ ከ100 ከሮር በላይ ይሆናል። ከነገ ወዲያ ደግሞ እሁድ ነው። ለፊልም በጣም የተመቸ ቀን ነው። የዛኔም እንግዲህ በግሮዝ ኮሌክሽንም ሆነ በኔት ኮሌክሽን 100 ከሮር ማለፍ ከቻለ ሌላ አዲስ ታሪክና መቼም የማይሰበር ሪከርድ አስቀመጠ ማለት ነው። ስለዚህ ሁሉም ነገር በትክክል ከሄደ እንደዚሁ ከቀጠለ ተወዳጅነቱ ከቀጠለ ተመልካቹ የሚያየው ከሆነ ገና ካሁኑ ቃል እየገቡ ያሉት እንግዲህ በየቀኑ እየመጡ እንደሚያዩት ነው እየተናገሩ ያሉት እስከ እሁድ ድረስ። እንደዛ ከሆነ ይህ ፊልም እርግጠኛ ነኝ ሳምንት ሳይሞላው ገና 7ኛ ቀኑ ሳይደርስ በዓለም አቀፍ ደረጃ 1000 ከሮር እንደሚገባ በደንብ ያረጋገጠ ፊልም ሆናል። ሩጫውን ደግሞ ሳያቋርጥ በዛው ከቀጠለ በዓለም አቀፍ ደረጃ ላይፍ ታይሙን ሳይጨርስ ራሱ 2000 ከሮር እንደሚያልፍ በደንብ ያረጋገጠ ነገር አለው። እኔ እንኳን በጣም ለመገመት ከብዶኛል። እናንተ ላይፍ ታይሙን ሲጨርስ ስንት ይደርሳል ትላላችሁ? ይህንን ከማየት ያላችሁን ሀሳብ አስተያየት ራሳችሁ ስጡ፣ ገምቱ፣ ቁጥር አስቀምጡ። እስቲ በጣም ገርሞኛል እኔ። ለማንኛውም ፊልሙ ማየት የምትፈልጉ ካላችሁ እሁድ እንገናኝ፣ አንድ ላይ እናየዋለን። ማየት የምትፈልጉ ከሆነ እንዳያመልጣችሁ ብዬ ነው የምነግራችሁ። ቪዲዮ ከተመቻችሁ ላይክ አድርጉ፣ ያላችሁን ሀሳብ አስተያየት በኮሜንት ግለጹ፣ ለጓደኞቻችሁ ሼር አድርጉ። ልክ እንደዚህ እንግዲህ ፊልሞቹ ያሉበትን ደረጃ አንድ በአንድ እየመጣሁኝ ያሳውቃችኋለሁ ቦክስ ኦፊስ ሪፖርት በሚለው ፕሮግራም። ለዛ ግን ምን ያስፈልጋል? ድጋፍ ያስፈልጋል። ላይክ ስታደርጉ ለእናንተ አንድ ክሊክ ነው፣ ለእኔ ግን በጣም ጠቃሚ ነገር ነው። ስለዚህ ላይክ አድርጉ። ቪዲዮ ካያችሁ በኋላ ላይክ አድርጉ፣ ኮሜንት አድርጉ፣ ለጓደኞቻችሁም ሼር አድርጉ። ያበረታታኛል፣ ይጠቅመኛል። ለማንኛውም አቅራቢያችሁ ቃሲም መካ ነበርኩኝ። በሌላ ምርጥ ቪዲዮ በድጋሚ እስከምንገናኝ ድረስ ደህና ሁኑ። ባባይ